በምድርኒ ተገብር ፋሲካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታና ሰላም ሆነ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ አምላካችን እግዚአብሔር በሕይወትና በጤና ጠብቆ ለዚህ ሰዓት ለዚህ ደቂቃ ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን እግዚአብሔር እድሜ ለንስሐ ጊዜ ለፍስሐ ጨምሮ እንደ ኃጢአትና እንደ በደላችን ሳይመለከት ሁላችንንም ለብርሃነ ትንሣኤው ስላደረሰን ስሙ የተመሰገነ ይሁን። አምላካችን እግዚአብሔር እንደወደደና እንደፈቀደ መጠን የምንማርበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ባለው ኃይለ ቃል ይሆናል። ርዕሳችን የሚሆነው እንደተናገረ ተነስቷል በሚል ርዕስ ይሆናል። ይህንን ቃል የተናገረው ታላቁ የእግዚአብሔር መልአክ ሲሆን በወቅቱ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሞት ሰምተው ተደናግጠው ተረብሸው ለነበሩት፣ ኋላም ደግሞ ወደ መቃብሩ ለመጡት ሴቶች የእግዚአብሔር መልአክ የተናገረው ቃል ነው። ስለምን ሕያውን ከሙታን መካከል ትሻላችሁ? እርሱ እንደተናገረ ተነስቷል አላቸው ይላል። እንደተናገረ ተነስቷል። እንደተናገረ የሚለው ቃል ከሞቱ በፊት ገና በመዋለ ስጋዌው በነበረ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚሞትና ሞትን ደግሞ ድል አድርጎ እንደሚነሳ አስቀድሞ በነቢያት አስነግሮ ኋላም ደግሞ ራሱ መጥቶ አስረግጦ ነግሮን ነበርና አሁን እንደተናገረ ተነስቷል። ስለዚህ በዚህ የለም ሕያውን ከሙታን መካከል ለምን ትፈልጋላችሁ ብሎ ታላቁን የትንሣኤውን ብስራት ያበሰረበት የመጽሐፍ ቅዱስ ክፍል ነው። እንግዲህ አስቀድሞ እግዚአብሔር የሚሰራውን ሁሉ ሳያናግር፣ ትንቢት ሳያናግር፣ ሱባኤ ሳያስቆጥር አልመጣም። ልበ አምላክ ቅዱስ ዳዊት መዝሙር 77 ላይ ስትመለከቱ እግዚአብሔር ከእንቅልፍ እንደሚነቃ እንዲሁ ተነሳ የሚል ቃል ነግሮን ነበረ። ተነሳ ከማለቱ በፊት ራሱ ይህንን መዝሙር 77 ላይ ከማስረገጡ በፊት መዝሙር 68 ላይ እግዚአብሔር ይነሳ ጠላቶቹም ደግሞ ይበተኑ ብሎ ነግሮን ነበር። እግዚአብሔር ይነሳ፣ እግዚአብሔር ይነሳ። እርሱ ኢየሱስ ክርስቶስ እግዚአብሔር ነውና ሞታችንን ሊገድል ሞታችንን ስለሞተልን እንደው እንደ ሌሎቹ ፍጥረታት ሞት ይዞ ሊያስቀረው የማይችል እውነተኛ ጌታ መሆኑን ሲናገር እግዚአብሔር አለ። ደግሞ ይነሳ አለ። ይነሳ ሞቷል ብለው ላዘኑት ለሰው ልጆች በሙሉ ትንሣኤውን ለማብሰር እግዚአብሔር ይነሳ። ሲነሳ ግን ጠላቶቹ ምን ይላሉ አለ? ይበተኑ የሚል ቃል ተጽፏል። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። ስለዚህ እንደተናገረ ሲባል አስቀድሞ የእርሱ ነቢያት ስለ ክርስቶስ ሞት ብቻ ሳይሆን ትንሣኤውም ትንቢት ተናግረው ነበርና አምላካችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ደግሞ እርሱ ራሱ አስቀድሞ ለሁሉም ነግሮን ነበር። የማቴዎስ ወንጌል
ምዕራፍ 16 ከቁጥር 16 ጀምሮ ስትመለከቱ ሰዎች የሰው ልጅ ማን ይሉታል ብሎ ቢታንያ ላይ ከጠየቀ በኋላ ቅዱስ ጴጥሮስም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ተናግሮ ብፁዕ ነህ የሚለውን የሹመት የማዕረግ ስም ከተቀበለ በኋላ ቁጥር 21 ጀምሮ ስትመለከቱ ወደ ኢየሩሳሌም እንደሚወጣ ካህናትና ሽማግሌዎቹ እንደሚወግሩት ከ3 ቀንም በኋላ እንደሚነሳ ቀድሞ ትንቢት ተናግሮ ነበር። እሱ ራሱ ይህንን ነገር አስረግጦ ነግሮን ነበር። ይህንን ትምህርት 4ቱም ወንጌላውያን ጽፈውልናል። 4ቱም ወንጌላውያን የማርቆስ ወንጌል ምዕራፍ 9 ላይ፣ የሉቃስ ወንጌል ምዕራፍ 9 ከቁጥር 21 ጀምሮ ስትመለከቱ ይህንኑ ትምህርት አምላካችን ቀድሞ ነግሮን ነበር። ይህንን የትንሣኤውን በዓል ከማክበራችን 1 ሳምንት ቀደም ብለን የሆሳዕናን በዓል ስናከብር የዮሐንስ ወንጌል ምዕራፍ 2 ላይ ያለውን ታሪክ እናስታውሳለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን ለማንጻት አይደል ወደ ቤተ መቅደስ በመጣ ጊዜ ሻጮችን ለዋጮችን እየገለበጠ ሲያስወጣቸው ይህንን በማን ስልጣን ታደርገዋለህ ብለው ጠይቀውት ነበር። በማን ስልጣን እንደሚያደርገው ሲጠይቃቸው መመለስ ስላልቻሉ እንዲህ አለ፣ ይህንን ቤተ መቅደስ ምን በሉት? አፍርሱት፣ እኔም ደግሞ በ3ኛው ቀን ምን እለዋለሁ? አነሳዋለሁ አላቸው ይላል። እነሱ የመሰላቸው ስለዚያኛው ቤተ መቅደስ ነው፣ ስለ ሕንፃው ቤተ መቅደስ ድንጋይ በድንጋይ ላይ ተክቦ ስለሰራው ቤተ መቅደስ አሰቡ። እርሱ ግን እንዲህ አላቸው፣ ስለ ገዛ ሰውነቱ ስለ ሞቱ የሚነግራቸው ነበረ ይላል። ስለዚህ አምላካችን ተናግሮ ነበረ፣ አስተምሮ ነበረ። 3 ዓመት በመዋዕለ ሥጋዌው ወንጌል ባስተማረበት ጊዜ ደቀ መዛሙርቱን ይህንኑ ነገር ነግሯቸው ነበርና እነሱም ይህንን ስላላስተዋሉ አሁን ከሙታን መካከል እንዳይፈልጉት ጌታ ምን አለ? እንደተናገረ ምን ብሏል? ተነስቷል ተብሎ ተጻፈ። ተነስቷል። አምላካችን መቃብር ይዞ ሊያስቀረው አልቻለም። ሞትን ውጦ ተነስቷል። አስቀድሞ እዚያ ትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ታላቁ ነቢየ ልዑል ቅዱስ ኢሳይያስ እንዲህ ብሎ ተናግሮ ነበረ። ጌታ እግዚአብሔርም ሞትን ለዘላለም ይውጠዋል ብሎ ተናግሮ ነበርና ሞት በሞት ተዋጠ፣ ሞት በሞት ተሸነፈ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ምን አለ? ተነሳ ተብሎ ተጻፈ። ተነሳ ተብሎ ተጻፈ። እንደተናገረ ተነሳ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 40 ጀምሮ ስትመለከቱ ክፉና አመንዝራ ትውልድ ምልክትን ይሻል ብሎ ከወቀሳቸው በኋላ ለዚህ ዘመን ሰው ብሏቸው ነበር፣ ከነቢዩ ከዮናስ በቀር ሌላ ትንቢት ሌላ ምልክት አይነገረውም ተባለ። ለምን ሲባል ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ የተባለ ክርስቶስ በከርሰ መቃብር 3 ቀን እና 3 ሌሊት ምን ይላል? ያድራል። ግን ሞት ይዞ ስለማያስቀረው ዳዊት እንደተናገረ ቅዱስህን መበስበስን ያይ ዘንድ ምን አትለው አትተወውም እንዳለ መቃብር ይዞ ሊያስቀረው የማይችል ጌታ እርሱ ሞትን አሸንፎ ምን አለ? ተነሳ ተባለ። ስለዚህ ታላቅ የድል ቀን ነው ዛሬ። ዛሬ ታላቅ የምስራች ቀን ነው። ሞት በሞት የተዋጠበት ዕለት፣ ትንሣኤያችን በአዲስ ማንነት የተበሰረበት ዕለት፣ በሞት ላይ በመቃብር ላይ በሲኦል ላይ ስልጣን ያገኘንበት ዕለት ነው። ይሄ ከበዓላት ሁሉ የሚበልጠው ትልቁ በዓል ነው። ለምን ብላችሁ ከጠየቃችሁ ቅዱስ ጳውሎስ እንዲህ ይላል። 1ኛ ቆሮንቶስ ምዕራፍ 15 ከቁጥር 17 ጀምሮ ስትመለከቱ ክርስቶስማ ካልተነሳ እምነትም ስብከትም ሁሉ ከንቱ ነው አይደለም የሚል። ክርስትና እውነት የሆነው በትንሣኤ ነው። በትንሣኤ ነው። ሞት ይዞ ቢያስቀረው ኖሮ ልክ እንደ ሌሎች እኮ አማልክት የተባሉ የሃይማኖት መስራች የተባሉ ሁሉ አይደል ሞታቸው ብቻ አይደለም መቃብራቸው እንኳን በእኛ ዘንድ አለ አይደል የሚለው መጽሐፍ ቅዱስ። አሁን ግን ወደ መቃብሩ ብንሄድ መቃብሩ ምን ሆኗል? ባዶ ሆኗል ነው የሚለው።
መቃብር ይዞ ሊያስቀረው አልተቻለው። ለ5500 ዘመን ገዝቶን የነበረው ኃጢአት አይደል ይዞ ያስቀረን የነበረው ልክ ለአንክሮ ለተዘክሮ እንደተፈጠሩት እንደ እንስሳት ፈርሰን በስብሰን እንድንቀር አይደል በላያችን ላይ የሰለጠነብንን ሞት ደግሞ የቱንም አይነት ጽድቅ ብንሰራ ልንገባ ልንወርሳት የማንችላትን ገነትን ተዘግታ ነበርና ዛሬ በክርስቶስ ትንሣኤ አይደል በመቃብር ላሉት እንኳን ሳይቀር አይደል እንደውም በሲኦል ላሉት ሁሉ ሳይቀር ምን ተሰበከላቸው? የምስራች ተሰበከላቸው። ዛሬ የድል ቀን ነው። ለዚህ ነው ሐዋርያው በዚህ በአንደኛ ቆሮንቶስ በምዕራፍ 15 ቁጥር 55 ላይ ምን ብሎ የዘመረው? ሞት ሆይ አይደል ድል መንሳትህ ወዴት ነው? እስከ ዛሬ ድል ስታደርገን ኖረሃል። ምንም እንኳን ኖረን የህይወታችን መጨረሻ የሚመስለው ምን ነበር? ሞት ነበር። አሁን ግን ሞት ለክብራችን ሆነ። አይገርምም? ሞት ለክብራችን ሆነ። ለዚህ እኮ ነው ቅዱስ ጳውሎስ ስለ ሞት ታሪክ መቀየር ሲናገር እንደዚህ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ስታነቡ ለኔ ህይወት ክርስቶስ ሞትም ቢሆን ጥቅም ነውና የሚል ቃል አለ። ሞት ጥቅም የሆነው ከክርስቶስ ትንሣኤ በኋላ ነው። መሞት ክብር የሆነው መሞት ወደ እግዚአብሔር መሄጃ መንገድ የሆነው ከክርስቶስ ሞትና ትንሣኤ በኋላ ነው። ከዚህ አስቀድሞማ ሞት እኮ ቅጣት ሆኖ ነበር ወደ ዓለም የገባው። አባታችን አዳም አይደል ሕገ እግዚአብሔርን ትእዛዘ እግዚአብሔርን ሲጥስ ሞትን ትሞታለህ ነበር የተባለው። ሞት ቅጣት ሆኖ ነበር የመጣው። አምላካችን ሞታችንን ሲሞት ሞት ክብር ሆነ፣ ጥቅም ሆነ። ግን ደግሞ ይሄ እውነት ይሄ ጥቅም የተረጋገጠው ዛሬ ክርስቶስ ከሙታን መካከል ተለይቶ ምን ሲል ነው? ሲነሳ ነው ወገኖች። እና ትልቅ በዓል ነው። ለቤተ ክርስቲያን የሚበልጥ ክብሯ ነው። ዛሬ እምነታችን ክርስትናችን እውነት መሆኑን ያረጋገጥንበት ዕለት ነው ዛሬ። ስለዚህ እኛም ልክ እንደ ሐዋርያው ዛሬ ቤተ ክርስቲያን ሙሉ ሌሊቱን ስትዘምር የምታድረው ምን እያለች ነው? ሞት ሆይ መውጊያ የታለ? ሲኦልስ ድል መንሳትህ ወዴት ነው? ለዚህ ነው መጽሐፍ ቅዱሱ በክርስቶስ ትንሣኤ የተሸነፉ መሰረታዊ ሶስት በእኛ ላይ የነበሩ አይደል ያሸነፉን ባሪያ አድርገውን ይኖሩ የነበሩ ጠላቶቻችን ተሸንፈዋል። አንደኛው ሞት ነው ወገኖች። ቅዱስ ጴጥሮስ እንዲህ ይል የለ ሰው ለተሸነፈበት ለዚያ ባሪያ ሆኖ ይኖራል አይደል ቢል ለተሸነፈበት ለዚያ ባሪያ ሆኖ ይኖራል። ስለዚህ እኛ ለሞት ተሸናፊዎች ስለነበርን ሞት ገዝቶ አስቀርቶን ነበር። ስለዚህ የሞት ባሪያዎች ነበርን። ክርስቶስ እኮ በጥምቀቱ ካስወገደልን አንዱ የባርነት መንገድ መካከል እኮ በሲኦል የነበረውን ባርነት ነው አይደል? አዳም አይደል ገብሩ ለዲያብሎስ ተብሎ ሔዋን አመቷ ለዲያብሎስ ተብሎ የነበረውን ያ የዕዳ ጽሕፈት ዛሬ ነው በቃ የተረጋገጠው። ዛሬ ነው በቃ ክርስቶስ ከሙታን መካከል ሲነሳ እኛም ይሄንን ደስታ ይሄንን ክብር ያገኘንበት ዕለት ነው ወገኖች። እና ትልቅ በዓል ነው። ስለዚህ አንደኛው ትልቁ ጠላታችን ሞት ነበረ። የቱንም ያህል ብንኖር ከሞት ልናመልጥ አንችልም። የሚገርመው ክርስቶስ ሞታችንን ከሞተልን ትንሣኤያችንን ካበሰረልን በኋላ ግን አንዳንዶቻችን እኮ አንሞትም ተብሎ ተጻፈ። አይገርምም? እውነት እኮ ነው። በጣም እኮ ነው የሚገርመው። እንደውም ቅዱስ ጳውሎስ ይህንን ዝማሬ ከመዘመሩ ከፍ ብሎ 2 ቁጥር ከፍ ብላችሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ሲናገር እንዲህ ይላል። እንደውም አንድ ምስጢር እነግራችኋለሁ። እንደውም አንዳንዶቻችን እንኳን ምን አንልም አንሞትም አላቸው ይላል። አንሞትም። በቃ አሁን ሞታችን ስለተሸነፈ ሞት ሊያስቀረን አይቻለውም። አንዳንዶቻችን ክርስቶስ ሲመጣ እርሱን ለመቀበል ከክብር ወደ ክብር እንለወጣለን አይደል? በደመና እንነጠቃለን ተብሎ ነው የተጻፈው። ስለዚህ ክርስቶስ ከሙታን መካከል ተለይቶ ሲነሳ ሞት ተሸነፈ ወገኖች። ትልቁ ጠላታችን እርሱ ነበር።
ትልቁ የገዛን ጌታችን እሱ ነበር። ስለዚህ ሞታችን ተሸነፈ። ሰው ደግሞ ሞት ካለበት አይደል የኃጢአት ደሞዝ ነው አይደል ሞት። ስለዚህ ሰው የቱንም አይነት ጽድቅ ቢሰራ ጽድቁ እንደ መርገም ጨርቅ ነበር አይደል የተባለው መጽሐፍ ቅዱስ። ለዚህ እኮ ነው ሁሉ ኃጢአት ሰርቷል ተባለ። ሁሉ ኃጢአት ሰርቷል። በአዳም ኃጢአት ያልተያዘ አይደል በአዳም ኃጢአት ባሪያ ያልነበረ ማንም ሰው አልነበረ። ስለዚህ በላያችን ላይ ሰፍሮ የነበረብንን ኃጢአታችንን ሁሉ መቃብሩን ፈንቅሎ ሲነሳ አብሮ ኃጢአታችን ከኛ ምን አለ ተፈነቀለ። አሁን ንጹሐን ነን ወገኖቼ፣ አሁን ንጹሐን ነን። ቀድሞ አባታችን አዳም በሰራው ኃጢአት አሁን ምን አንልም አንጠየቅም። ክርስቶስ መስቀል ላይ ያንን ኃጢአታችንን በራሱ ላይ ምን ብሏልና አኑሯልና አሁን አዲስ ሰው ሆነናል እኮ። ለዚህ ነው መጽሐፍ ቅዱስ ማንም በክርስቶስ ቢኖር ምን ሆኗል አዲስ ፍጥረት ሆኗል እንጂ አሮጌው ነገር ምን ብሏል አልፏል አይደል የሚል። አሮጌነታችንን ያስወገድንበት አዲስ ማንነት አዲስ ክብር ያገኘንበት ትልቅ በዓል ነው ይህ በዓል። ሰዎች ምንም እንኳን ተመልከቱ እና አብርሃም አመኑ ጽድቅም ሆኖ ተቆጠረላቸው ተብሎ ቢነገርም አይደል እነ ኖህ ጻድቃን እንደነበሩ ሎጥ ጻድቅ ነፍሱን አስጨንቆ ይኖር ነበር ተብሎ ቢነገርለትም ግን ኢሳይያስ በደምሳሳው ወይንም በአጠቃላይ እንዲህ አለ፣ ጽድቃችን እንደ መርገም ጨርቅ ነው አለ። የሰው ሁሉ ጽድቅ ራሱን ከሞት ራሱን ከሲኦል ሊያስጥል አልተቻለውም ነበር። ስለዚህ ሁላችንም የሲኦል ባሪያዎች ነበርን። ዛሬ ግን ሲኦል ያላትን ሁሉ ምን ብላለች ሰጥታለች። ሲኦል ባዶ ሆናለች። ሲኦል ባዶ ሆናለች። አሁን ሰዎች ሁሉ ከዚህ ነፃ ስለወጣን ሁለተኛው ነገራችን ይህ ነው። ሶስተኛው ከዚህ በኋላ ዳግመኛ በኃጢአት እንዳንያዝ እንጂ በቀደመው ኃጢአት ምን አንልም አንጠየቅም። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ምን ብሎናል ነፃ አውጥቶናል አለ። ነፃ አውጥቶናል። እስከዛሬ ባለው ኃጢአት ከዚህ በኋላ ባለው እንጠየቃለን እንጂ ከክርስቶስ ሞትና ትንሣኤ በፊት ባለው በሰው ልጆች ሁሉ ላይ ተቆራኝቶን ገዝቶን ይኖረው በነበረው ኃጢአት ምን አንልም አንጠየቅም ወገኖች። ስለዚህ ዛሬ የድል ቀን ነው። የድል ቀን ነው። የምስራች ቀን ነው። ግን አደራችሁን ወገኖቼ ይህንን የድል ቀን ይህንን የምስራት ቀን እንዴት ሆኖ ማክበር ይገባዋል ነው አንድ ክርስቲያን። መሰረታዊው ነገር ይህ ነው። መሰረታዊው ነገር ይህ ነው። ክርስቶስ ከሙታን መካከል ተነሳ ብሎ እያወራ እርሱ ግን ያልተነሳ ሰው ካለ አይደል? እርሱ ግን ያልተነሳ ሰው ካለ ክርስቶስ ሞታችንን ሞተልን ብሎ ሞቱ እንደተሞተለት የሚያምን ሰው ትንሣኤው እንደተበሰረለት የተነገረ ሰው ግን ዛሬም በኃጢአት አልጋ ላይ የሚተኛ ከሆነ ግን አስቸጋሪ ነው፣ ከባድ ነው። ይህንን በዓል ላለፉት 2000 ዓመታት አካባቢ ምን ስንለው ስናከብረው ኖረናል ወገኖች፣ ስናከብረው ኖረናል። የክርስቶስ ትንሣኤ እውነት ነው፣ እውነት ነው። ግን መጽሐፍ ቅዱስ እንዲህ ይላል። ቆላሲስ ምዕራፍ 3 ቁጥር 1 ላይ ስታነቡ ቅዱስ ጳውሎስ እንደዚህ አይደለም የሚለው? እንግዲያውስ ከክርስቶስ ጋር ከተነሳችሁ አይደለም የሚለው? ከክርስቶስ ጋር ምን ካላችሁ ከተነሳችሁ በላይ ያለውን እሹ እንጂ በምድር ያለውን አይደለም ማለት። ብዙዎቻችን የትንሣኤን በዓል ስናከብር የምናከብረው በሚበላና በሚጠጣ ነገር ብቻ፣ በምድራዊ ሐሳብ በምድራዊ ደስታ ብቻ ነው ወገኖቼ። ዛሬ የነፍስ አርነት የተሰጠበት ቀን ነው። የነፍስ አርነቷ ነፃነቷ የታወጀበት ቀን። ስለዚህ አሁን ትንሣኤን የሚያከብር ሰው ተነስቶ ነው ማክበር ያለበት ማለት ነው። ከምን ተነስቶ? ቅዱስ ጳውሎስ እንዲህ ይል በሌላ ቦታ ላይ በዚህ በኤፌሶን መልእክቱ በምዕራፍ 5 ቁጥር 14 ላይ ስትመለከቱ አንተ የምትተኛ ምን በል ተነሳ አይደል? ንቃ እኮ ነው የሚለው። ንቃ
ከሙታንም መካከል ምን በል ተነሳ፣ ክርስቶስም ምን ይልልሃል? ያበራልሃል። ስለዚህ ሰው በኃጢአት ጨለማ ውስጥ ኖሮ ትንሣኤን ማክበር እንዴት ይቻላል? በበደል በርኩሰት ውስጥ የሚኖር ሰው እንዴት ብሎ ትንሣኤን ማክበር ይቻለዋል? ስለዚህ ሰው ትንሣኤን የሚያከብረው ምን ብሎ ነው? ተነስቶ ነው። ከኃጢአት ተነስቶ ነው። ከበደል ከርኩሰት ነጽቶ ነው። ለዚህ እኮ ነው ቅዱስ ጳውሎስ ሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነቁበት ሰዓት አይደል ዘመኑ እንደደረሰ ምን በሉ እወቁ አይደል የሚለው? እወቁ። ከእንቅልፍ የምትነቁበት እኮ ነው የሚለው። ኃጢአት እንቅልፍ ሆኖ ብዙዎቻችንን አሸልቦናል። የሚገርመው ሳናውቀው ወደ ዘላለማዊው እንቅልፍ እንዳንሄድ ነው መጠንቀቅ ያለብን። የክርስቶስ ትንሣኤ በሕይወታችን ካልበራ አይደል? በልባችን ካልበራ፣ በትዳራችን፣ በኑሯችን፣ በሕይወታችን ካልበራ እኮ ትርጉም የለውም። ያኛው ትንሣኤማ እውነት ነው፣ መቃብር ይዞ ሊያስቀረው አልተቻለም። ግን ዛሬም እኛ ልብ ላይ ግን ካልተነሳ ምን ያደርጋል? ቤተክርስቲያን እኮ የምትዘምረው ዝማሬ ሁሉ ጊዜ የሚገርም አንድ ለምሳሌ የደብረ ታቦር ዝማሬ አለ። በጣም የሚገርመኝ ማለት ነው። ከዮርዳኖስም አልሻም ይላል ሊቁ ቅዱስ ያሬድ ሲዘምር። ከዮርዳኖስም አልሻም አይደል? ከታቦርም አልፈልግም እኔን ራሴ ታቦር አድርገኝ እንጂ የሚል ዝማሬ አለ። ምን ለማለት ፈልጎ ነው? እንደው በዚያ የተከበረውን በዚያ የተገለጠውን የእግዚአብሔርን ክብር ማድነቅ ማውራት ይቻል ይሆናል። ግን ክብሩ በእኛ ሕይወት በእኛ ማንነት ላይ ግን ካልተገለጠ ምን ያደርጋል ነው ዋናው ቁም ነገሩ። እኛ ስለሆንን የመጽሐፍ ቅዱሱ ዋና ግብ ዋና ዓላማ ሰው ስለሆነ እኮ ነው። እግዚአብሔር ለምንድን ነው እንደዚህ የሆነበት ምክንያት ብላችሁ ብትጠይቁ የመጽሐፍ ቅዱስ ወርቃማ ቃል የሚባለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የሚለው? ዓለም ሁሉ እንዲድን እንጂ አይደለም የሚለው? እንዲድን እኮ ነው። ሰው ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሎታል? እንዲሁ ወዶታል አይደለም የሚለው? ስለዚህ እግዚአብሔር እኛን ነው የወደደን። ሐሳቡ እኔ ነኝ፣ ሐሳቡ እናንተ ናችሁ። የእግዚአብሔር ሐሳቡ የእግዚአብሔር ዋና ግቡ እኛንን ወገኖቼ። እኛ ሳንነሳ ትንሣኤን ማክበር ግን ትርጉም አይኖረውም ወገኖቼ። ለዚህ ነው እንደተናገረ ምን ብሏል? ተነስቷል። እግዚአብሔር ስንት ጊዜ ተናግሮን ይሆን? ስንት ጊዜ ተናግሮን ይሆን? በእውነት እግዚአብሔር እንደተናገረን ለልባችን እንደነገራት እውነት አይደል? ለነፍሳችን እንደመሰከረላት እውነት ግን እኛ እየኖርን ነው ወይ ነው ጥያቄ። መዝሙር 86 ቁጥር 6 ላይ ልበ አምላክ ቅዱስ ዳዊት እንደዚህ አይደለም የሚለው? እግዚአብሔር ለሕዝቡ በከተማውም ለተወለዱት ሁሉ በመጽሐፍ ምን ይላቸዋል? ይናገራቸዋል። መጽሐፍ ቅዱስ የነገረን እውነት ምንድን ነው ከተባለ ዳግመኛ በኃጢአት ምን አትበሉ፣ አትያዙ። ስለዚህ ትንሣኤውን የሚያከብር ሰው እርሱ ምን ብሎ ነው? ተነስቶ ነው። በላይ ያለውን እያሰበ የነፍሱን ነገር እያሰበ የዘላለም መዳኑን እየተመለከተ ነው ትንሣኤን ማክበር ያለበት እንጂ ወገኖቼ በሚበላና በሚጠጣ ነገር አይደለም። የሚበላውና የሚጠጣው ነገር እኮ ጽድቅ ሆኖ አያውቅም። መጽሐፍ ቅዱስ እንደዚህ አይደለም የሚለው? ሮሜ ምዕራፍ 14 ላይ ስታነብ የእግዚአብሔር መንግስት አይደለም የሚለው? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሚገኝ ደስታ ነው እንጂ መብል ወይም መጠጥ አይደለችም። የእግዚአብሔር መንግስት ጽድቅና ሰላም ነው። በቃ እውነት ነው፣ ጽድቅ ነው፣ ህይወት ነው፣ ኑሮ ነው ወገኖች እንጂ መብል መጠጥ አይደለም። በሚበላ በሚጠጣ ነገር ወደ እግዚአብሔር መንግስት መግባት አይቻልም። እንደውም መጽሐፍ ቅዱሱ አንድ እውነት አስረግጦ ደምድሞ ነግሮናል። ሆድ ለመብል ነው አይደለም የሚለው? ሆድ ለምንድን ነው? ለመብል ነው። በቃ ሆድ ያለው መብል ስላለ ነው። መብልስ ያለው ለምንድን ነው ካላችሁ ሆድ ስላለ ነው። ግን ጌታ ሁለቱንም ምን ይላቸዋል? ያጠፋቸዋል ተብሏል። እና ለሚጠፋ ነገር መድከም ምን ያደርጋል? ራሱ መድኃኒታችን ኢየሱስ ክርስቶስ እንኳን በዚህ በዮሐንስ ወንጌል በምዕራፍ 6 ቁጥር 27 ላይ አይደል ደቀ መዛሙርቱን በዚያ የነበሩትን ሁሉ ሲነግራቸው እንደዚህ አይደል የሚለው? ለሚጠፋ መብል ብቻ አትድከሙ አይደል ያላቸው?
ለሚጠፋ መብል ብቻ አትድከሙ። ስለዚህ በዓል የሚያከብር ሰው በዓሉን ማክበር ያለበት ከክርስቶስ ጋር አብሮ ምን ብሎ ነው? ተነስቶ ነው። ከኃጢአት አልጋችን ላይ ተነስተን አይደል? ከበደል ከርኩሰት መንደራችን ላይ ወጥተን ነው የእግዚአብሔር ሆነን ነው ትንሣኤውን ማክበር ያለብን። ለዚህ ነው እኮ ከዛሬ ጀምሮ ደስታና ሰላም ሆነ ተባለ። ለምን? ጠላታችን ዲያብሎስ ምን ተብሏልና? ታስሯልና። በኃጢአት የሚኖር ሰው ግን አሁንም ለዲያብሎስ ባሪያ እንደሆነ ነው። የክርስቶስ ትንሣኤ ለዓለሙ ሁሉ የተገለጠ እውነትም ቢሆንም በኃጢአትና በበደል ውስጥ ለሚኖሩት ሰዎች ግን መሰረታዊ ነገር ሊሆን አይደል አይችልም። ስለዚህ መነሳት ያስፈልገናል። እንደተናገረ ተነስቷል ተብሎ እንደተጻፈ መልአኩ መጥቶ ይህንን እውነት ይህንን ብስራት ለዓለሙ ሁሉ እንዳወጀው እኛም አብረን መነሳት ያስፈልገናል ወገኖቼ። ይሄ በዓል የደስታ በዓል ነው። ግን ደግሞ ሰው በሚበላ በሚጠጣ ነገር ደስ ሊለው እንደሚችል እናውቃለን። መጽሐፍ ቅዱስም እንደዚህ ስለሚል አይደል? ጠቢቡ ሶሎሞን ያለውን አንድ ቃል ብቻ ልንገራችሁና ላጠቃልል ትምህርቴ። በዚህ በመጽሐፈ መክብብ ምዕራፍ 2 ቁጥር 24 ላይ ለሰው ከሚበላና ከሚጠጣ በቀር ደስታ ከወዴት ይመጣል አለ። እውነት ነው። ሰው ሲበላ ደስ ሊለው ይችላል አይደል? የሥጋ ምግቡ ስለሆነ ደስታ የሚያገኘው በዚህ ስለሆነ። ግን ደግሞ እንዲህ አለ፣ ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ሐሴትን ያደረገ ማን ነው ይላል። ያለ እግዚአብሔር ፈቃድ ብንበላ ትርጉም የለውም ወገኖች። መብላት መጠጣታችን እንኳን እንደ እግዚአብሔር ፈቃድ ነው መሆን ያለበት። ለዚህ ነው መጽሐፍ ቅዱስም የምትበሉትንና የምትጠጡትን ብቻ እኮ አይደለም የምታደርጉትን ሁሉ ለጌታ ፈቃድ ለጌታ ክብር አድርጉት ተብሎ ስለተጻፈ እኛ ሁል ጊዜ በዓሉን የምናከብረው በዚህ አይነት ልክ ነው መሆን ያለበት። አምላካችን እግዚአብሔር የትንሣኤውን ብርሃን በሕይወታችን ላይ በኑሯችን ላይ ደግሞ በኃጢአትና በበደል ለወደቀችው ለከተማችን ለሀገራችን ትንሣኤዋን እንዲያሳየን ፈቃዱ ይሁንልን። ይቆየን። ያስተማረን አምላክ ስሙ ይመስገን። ወስብሐት ለእግዚአብሔር።